ለመላው ክርስትና እምነት ተከታዮች እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። እንግዲህ ዛሬ የምናከብረው የጸሎተ ሐሙስ ቀን ታላቅ ትሕትና የሰው ልጆች የተማሩበት እንደሆነ በክርስትና እምነት ተከታዮች ዘንድ ይታመናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በማጠብ ታላቅ ትሕትና ለሰዎች ያስተማረበት ቀን ነው። እንግዲህ በዛሬው ዕለት እኛም ሌሎች ሰዎችን እያገለገለ ለሌሎች ጥሩ ምግባሮችን እያስተማረ ካለ ድርጅት ጋር ቆይታ ማድረግ ወደናል። አብራችሁን ሁኑ። እንግዲህ 12 ዓመት በጣም ከባድ ነው። ስፔሻሊ ኦቲዝም ልጅ ይዞ ስራ መስራት ያቅታል። ለዚያውም ትልቅ ስራ ብዙ ዋጋ የሚጠይቅ እያንዳንዱ ነገር ብዙ አቅምን፣ ጉልበትን፣ ጊዜን የሚጠይቅ ነገር ነውና ከባድ ነበር። ግን እግዚአብሔር ይመስገን አትሊስት አሁን ላይ 60 ልጆች ይዘናል። ወደ 27 የሚሆኑ ልጆች መደበኛ ትምህርት ቤት ልከናል። እንግዲህ ኦቲዝምን ከባድ የሚያደርገው ነገር የተማረ ሰው ኃይልም የለም። አስተማሪ አሰልጥነሽ ነው። እያንዳንዱ ነገር ትግል አለው። ይሄ ነው ቀላል ምለው ምንም ነገር የለም እና በዛ ውስጥ ሁሉ የረዳንን እግዚአብሔርን መጀመሪያ በጣም ማመስገን እፈልጋለሁ። በመቀጠል የማይታክቱ አስተማሪዎች አሉኝ። እግዚአብሔር እየሰጠኝ በጣም ጥሩዎች ናቸው። አብዛኞቹ ረጅም ጊዜ አብረውኝ ቆይተዋል። እነሱንም የተለያየ አካላቶች ደግሞ ለነዚህ ልጆች ቦታ ሰጥተው ብዙዎቹ አንዳንዱ ሄጄ ስጠይቅ እንዲህ እርዱን አግዙን ሲባል እነዚህ ሀገር ይመራሉ ለሀገር ይጠቅማሉ የሚል ንግግር ይናገራሉ። እንግዲህ እናት ነኝ ብዬ እየሄድሽ እንኳን ሞራልሽ እንኳን ማይጠብቁ ሰዎች ነው። እነሱን እያየሽ ደግሞ እንደዚህ ደግሞ ምንም ልጅም የተነካካ ፋሚሊም ሳይኖራቸው ሰፖርት የሚያደርጉትን ሰው ደግሞ በጣም ማመስገን እፈልጋለሁ እና ዛሬ የተዘጋጀበት አንድም ይሄ 12 ዓመት ጉዟችን ላይ የረዱንን ያገዙንን ሰዎች የምስጋና ፕሮግራም ነው። ሁለተኛ ደግሞ ሰዎች የቻሉትን ያህል አሁንም የተለያዩ ካምፓኒዎች እየመጡ እያገዙን እነሱንም እድሉን ለመፍጠር ነው እና በተለይ ደግሞ ይሄን ነገር እንድናስብ ያደረገን ሸራተን አዲሶች እነሱ ናቸው መጥተው ይሄንን እድል እንድናዘጋጅ ያበረታቱን። በጣም ማመስገን እፈልጋለሁ። ይሄ እድል ማይገኝ እድል ነው። የእውነት ብዙ ደክም ያለው ብቻ በየሰው ቢሮና ይሄ ራሳቸው መጥተው እንደዚህ አይነት ፕሮግራም ለምን አታዘጋጂ፣ ምን እንርዳሽ፣ ምን እናግዝሽ ማለት ለኛ ትልቅ ነገር ነው። ስለዚህ ዛሬ ልዩ አላማው ምንድነው? የረዱኝን ሰዎች ማመስገን ስለምፈልግ ነው እና ቴንኪዩ ማለት ፈልጋለሁ። ቃናዎችም አይደል ሁሌ አብራችሁኝ ያላችሁ በፈለኩት ሰዓት ትገኙልኝ ያላችሁና በጣም ማመስገን ፈልጋለሁ። ቴንኪዩ። እሺ ቴዎድሮስ ጌትዬ ይባላለሁ። በነህምያ ኦቲዝም ማዕከል ውስጥ ሳይኮሎጂስትና ፕሮግራም አስተባባሪ ነኝ። ባለፉት 4 ዓመታት የነበረው ሁኔታ አንዳንዴ እንደ ሀገርም ከባድ ነገሮች ነበሩት። የኮሮናም ሁኔታ እኛም የነበርንበት ቦታ የመሸጡ ቦታ መቀየር፣ በሌላ ቤት መፈለግ እንደዚህ አይነት ነገሮች ትንሽ ቻሌንጆች ነበሩ። በመሀልም 1-2 ተማሪዎቻችንን በህይወት ያጣንበት ፈተናዎች ነበሩ። ከዛ ውጪ ግን ባለው ሁኔታ ልጆች ላይ በጣም አጥጋቢ የነበሩ ለውጦች አሉ። በጣም ውጤታማ የነበሩ እኛ ጋር መተው 1 ዓመት 2 ዓመት 3 ዓመት ድረስ የቆዩ ልጆች ወደ መደበኛ ትምህርት ቤት የላክንበት ኮሙኒኬሽናቸው የተግባቦት ክህሎታቸው በጣም ተሻሽሎ ማህበራዊ ግንኙነታቸው ተሻሽሎ ትምህርት መማር የሚችሉ ልጆች ሆነው ከሌላ ሰው ጥገኝነት በጣም ቀንሰው ተላቀው ሙሉ በሙሉ ማለት አይችልም ቀንሰው ግን ራሳቸውን ችለው የሚማሩ በሄዱበትም ትምህርት ቤት በጣም ጥሩ ውጤታማ የሆኑ ልጆችን ማፍራት የቻልንበት ለብዙ ወላጆች ደግሞ በተለይ በኮሮና ጊዜ ምግብ በመስጠት ኦልሞስት ከ500 በላይ ወላጆችን ተደራሽ ያደረግንበት የተለያየ አካል ጉዳት ኦቲዝም ብቻ ሳይሆን ሲፒ ያላቸው ፊዚካል ዲሰቢሊቲ ያላቸው ሌሎችም ተያያዥ የሆኑ የእድገት ችግር ያለባቸው ወላጆችን ተደራሽ ማድረግ ከዛም አዲስ ቦታ ገብተን ሌሎች ልጆችን በደንብ ማብቃት ብዙ ለውጦች ማምጣት ይችላልናል። በዛ መሃል ደግሞ ምን ጀመር ወላጆች በተለይ ሲንግል ማሞች ባሎቻቸው ትተዋቸው ሄዱ እናቶችን በፋይናንስ ራሳቸውን የሚችሉበትና ራሳቸውን ማገዝ የሚችሉበትን ሁኔታ ራሳቸው አካባቢያቸው ላይ ሆነው ቤታቸው ውስጥ ሆነው ልጆቻቸውን በቅርብ እየተከታተሉ መስራት የሚችሉትን ነገር እየተመካከርን በዛ ስራ ላይ ኦልሞስት ከ20 ያላነሱ ወላጆችን ድጋፍ ማድረግ ችለናል። ትልቁና ደግሞ በጣም ውጤታማ ነው ብዬ የማስበው ነህምያ
በፊት ከነበረው አሁን ያለው ግንዛቤ በጣም የተሻለ ነው ወደሚለው ገብተናል። በፊት ግንዛቤ መፍጠር የሚለው ነበር፣ አሁን እሱን ትተነው መቀበል አክሰፕታንስ ወደሚለው ሐሳቤ ገብተናልና እነዚህን ሂደቶች በጣም በውጤት በስኬታማነት እያስኬድን ነው ብዬ አስባለሁ። ከኛም በመነሳት ብዙ ትምህርት ቤቶች ተከፍተዋል፣ ሌሎች ሴንተሮች ተከፍተዋል፣ ብዙ ገዛ አድርገንላቸዋል በብዙ ነገሮችና አንዳንዶቹን እንደ ብራንች የምንቆጥራቸው ሴንተሮች ናቸውና ይሄ ስኬታማ ጊዜያቶች ነበሩን ብዬ አስባለሁ። መጀመሪያ ያው እያንዳንዱ እድገት የራሱ የሆነ መሰረታዊ ሂደቶች አሉት። ከጽንስ ጀምሮ ተወልደው ደግሞ በእያንዳንዱ ወራቶች ውስጥ የሚያስፈልጉ መሰረታዊ ነገሮች አሉ። ምናልባት እያንዳንዱ እድሜያቸው ላይ እንደ እድሜያቸው መሆን ካልቻሉ ከእድሜያቸው የዘገየ ነገር ወይ ደግሞ የጎደለ ነገር እድሜያቸው የሚያደርጓቸው ነገር ጋር እነሱ ልዩነት ካላቸው መጠራጠርና ባለሙያ ማሳየቱ የመጀመሪያው ቅድሚያ ቢሰጠው ጥሩ ነው። ግዴታ ኦቲዝም ላይ ሆኑ ይችላል፣ ሌሎች ተዛማጅ የሆኑ ችግሮችም ስለሚኖሩ እድገት አንዱ ከታወከ ሌሎችንም የማወክ አቅም ስላለው ማለት ነው። ኦቲዝም ግን ከሆነ ስፔሲፊካሊ ካደረግነው ሶስት ነገሮችን ቅድሚያ ሰጥተን እናያለን። የመጀመሪያ የተግባቦት የቋንቋና የተግባቦት ክህሎታቸውን ነው። ብዙ ጊዜ ልጆች አያወሩም። ነን ቨርባል በተለይ ደግሞ ወንዶች ጋር ስለሚከሰት ይሄ ብዙ ጊዜ ያዘገየናል። ወንዶች ቀስ ብለው ነው የሚያወሩት፣ ቀስ ብለው ነው እንደዚህ የሚያደርጉት የሚሉ ነገሮች አሉና እነሱን ትኩረት ሰጥተን ቃላት ቢያወጡም ደግሞ ቃላት መድገምን እንጂ ራሳቸውን ኢሼት አድርገው አያወሩም። ስለዚህ ቃላቶቻችንን ደህናነስ እንለው የሚደግም አይነት ልጅ ከሆነ ምናልባት ያንን ጥርጣሬ ማድረግ ይኖርብናል። ምልክቶችን አለመረዳት፣ የእጅ ምልክቶችን እንደ መግባቢያ የምንጠቀማቸውን ነገሮች አለመረዳት፣ ትእዛዝ ስናዘው አለመረዳት፣ ስሙን ስንጠራው ምናልባት አለመዞር ወይ አለማየት፣ እንደዚህ አይነት ነገሮች ካሉ ምናልባት አንድ ምልክት ሊሆኑ ይችላሉ ተብሎ ይታሰባል። ሁለተኛው ሶሻል ስኪላቸው ነው ወይ ማህበራዊ ግንኙነታቸው ከእድሜያቸው ጋር ያላቸው መስተጋብር፣ እቃዎችን ሼር ማድረግ፣ ሀሳቦችን መለዋወጥ፣ ነገሮችን ቶለሬት አድርገው ሰዎች ፊት የሚደረጉ ነገሮችን መለየት አለመቻል፣ ከሰዎች ይልቅ ማቴሪያል ወይም ቁሳቁሶችን መምረጥ፣ ለብቻቸው ራሳቸው መነጠል፣ እንደዚህ አይነት ነገሮች ካሉ ምናልባት ተጨማሪ ምልክቶች ሊሆኑ ይችላሉ። ሶስተኛውና ዋነኛው ደግሞ ድግግሞሽ የበዛበት ባህሪ ወይም ወጣ ያሉ ባህሪያቶችን የማሳየት ነገር አለ። አንዳንዴ ሰዎች ሁሉ የማያደርጉትን ነገር እነሱ በየቀኑና በየደቂቃው የደጋገሙ ለረጅም ሰዓት የማድረግ አይነት ምልክት የሚያሳዩ ከሆነ እቃዎች እንዲጫወቱባቸው ስንሰጣቸው ከመጫወት ይልቅ ከመጫወቻው ሀሳብ ውጭ የሆኑ ነገሮችን በማድረግ የሚንቀሳቀሱ ከሆነ እነዚያ ልጆች ምናልባት ምልክት ሊኖራቸው ይችላል። ወደ ባለሙያ መሄድና እገዛ መጠየቅ አስፈላጊ ይሆናል ብዬ አስባለሁ። ሁሉም እነዚህ ልጆች እንደማንኛውም ልጆች ናቸው። የሚያስፈልጋቸው የተወሰነ ድጋፍ ነው። ባገዝናቸው በረዳናቸው ልክ ብዙ ለውጦች ያመጣሉ። በጣም ውጤታማ ነገሮችን ማግኘት ይችላሉ። በተለይ ደግሞ የተለየ ተሰጥኦ አላቸው። እኛ ብዙ ጊዜ ሁሉም ላይ ብቁ እንዲሆኑ ስለምንፈልግ ነው እንጂ የተለየ ተሰጥኦ ያላቸው ልጆች እየመረጥን በዛ ብናበቃቸው እና አንስታይንን እነ ሞዛርትን ሌሎችንም ማንሳት የምንችላቸው ትላልቅ ሰዎች አሉና እንደነሱ የመሆን እድልም አላቸው። በሂሳብ ላይ በጣም ብዙ ሊቅ የሚሆኑ ልጆች ይኖራሉ። ፊዚክስ ላይ፣ ሙዚቃ ላይ፣ አርት ላይ እንደዚህ አይነት ተሰጥኦ ያላቸው ልጆች አሉና እነሱን ማብቃት ብንችል የተሻለ ይሆናል። ሁሉንም ብናካትታቸው እንደማንኛውም ሰው የመሻሻል የመለወጥ እድል አላቸው ብዬ አምናለሁ። ነህሚያ የኦቲዝም ማዕከል እንግዲህ ከተቋቋመ 12 ዓመታትን አስቆጥሯል። እኛም የዛሬ 4 ዓመት አካባቢ ጎተራ አካባቢ ወደሚገኘው ማዕከል በሄድንበት ጊዜ በዛ የሚሰጡ አገልግሎቶችን፣ ተጠቃሚ ተማሪዎችን፣ እንደዚሁም በዛ የሚሰሩ ሰራተኞችን፣ አንዳንድ ወላጆችን ማነጋግረን ነበር። እንግዲህ ዛሬ ባለው ከ4 ዓመት በኋላ ደግሞ እነዚሁኑ ወላጆች እንደገና እንጠይቃለን። አንዳንድ ወላጆች ሂደታቸው እንዴት ነበር፣ ጉዟቸው እንዴት ነበረ፣ ምን ለውጦች ከዛ ወዲህ መጡ የሚሉትን አንዳንድ ነገሮችን ምን ጠይቃችሁ ይሆናል። አብራችሁን ከቆያችሁ እንግዲህ እነዚህን ነገሮች ታያላችሁ። አሁን አብራችሁ እንድትቆዩ እንጋብዛለን። እሺ፣ እኔ ሀድራ ሰይድ እባላለሁ። ያው እኔና አንቺ ስንገናኝ 3 ዓመት አለፈው አይደለ? 4ኛ ዓመቱ ከኮሮና በፊት ነው። ያው ያኔ ነህሚያ ነው የተገናኘ ነው። እርግጥ አሁንም አባል ነን፣ ግን አሁን ያው አንድ ኮሮና እንደገባ ዓመት ያው መካተት ስለነበረበት ያኔ ነው ልጄን ይዤ የወጣሁት። ወተንም ግን ያው ነህሚያ ጋር ቁርኝነታችን እንትን አይልም። ለምን እኛም ትምህርቱን የወሰድነው እዛ ነው። ልጃችንም ትልቁን እገዛ ክህሎት የሚባለውን በተለይ የጨረሰው ነህሚያ ነው። ከዛ በኋላ ነበር እንግዲህ እንደገና ደግሞ ሌላ እንትን የነበረው ማለት ያው ትምህርት ቤቶች ክፍት ብዙ የሉም፣ እንደዚህ መርሃባ ብለው አይቀበሉሽምና ግን ያው ሩቅ መሄድ አልነበረብኝም። አካባቢ የነበረ አንድ አነስ ያለች ትምህርት ቤት ነበረች፣ ነርሰሪ ሄድኩባቸው። እኛ እናቀውም እንዴት ባለሙያ የለንም ምናምን አሉ። ከኔ በላይ ባለሙያ የለም ለልጄ፣ እኔ ባለሙያ ነኝ ብዬ ራሴ ነኝ ልጄን ይዤ እዛ ትምህርት ቤት የገባሁት። ከዛ ከልጄ ጋር 2 ልጆች ይዤ ወጥቻለሁ ከነህሚያ አብሬ እነሱን ይዤ እኔ ይዣቸው በእኔ ስራ እንዴት ሞግዚት አድርገን እዛ ስንሰራ ቆየን።
በ2 አመቱ እንደዚሁ እዛው ራሱ ልጆቻቸውን የሚያስተምሩ ወላጆች እንኳን ልጅ ኖሯቸው ቲፒካል ልጅ ያስተማሩ ግን ልዩ ፍላጎት ልጅ ኖሯቸው እንኳን ያላመጡ ሰዎች ሁሉ ነው በኋላ እኔን እየጠበቁ ያወሩኝ የነበረው። እንዲህም ሌላ ሰው እየሰማ መጥቶ አሁን እንግዲህ 3 አመታችን እዛ ትምህርት ቤት አሁን ወደ 20 ልጆች ተቀብለን አካተን እናስተምራለን። ግን የዛሬ 3 አመት ግን ያ ትምህርት ቤት እንደዛ ሰፍ ብሎ የማይቀበልም። እርግጥ ልክ ነው አዌርነሱ የለም አሁን ነው። ግን ትምህርት ቤቱን በትልቅ በቅርቡ ነህሚያ ኦቲዝም ሴንተር ሰርቲፊኬት ሁሉ ሰጥቶታል። ገብቶሻል። አጋቶስ አካዳሚ ይባላል። በጣም ነው ማመስገን እንፈልገው ባለቤቱን በሙሉ ሰራተኞቹን ማለት ነው። ነህሚያ ኦቲዝም ሴንተር ትልቅ ተሰጥቶ ዛንተና አለው። ለምን አሰልጥኗቸዋል። ቴዲ በተለይ ተከታታይ ወር የሚሆኑ እሁዶች እንደዚሁም የሆነች ጓደኛ የነበረች መጣው ብዙ መምህሮች አሰልጥነዋቸዋል። መምህራኖቹ ሰልጥነው ለመምህራኖችም ወደ 6 የሚሆኑ መምህራኖች ነህሚያ ኦቲዝም ሴንተር ሰርቲፊኬት ሰጥቷቸዋል። ለትምህርት ቤቱም ሰርቲፊኬት ተሰጥቷል። 20 ልጅ ከ140 ቲፒካል ልጆች ጋር ነው ተካተው ያሉት። የዛሬ 3 አመት ብትመጪ ግን እኔ ብቻ ነበር እዛ ትምህርት ቤት። አሁን ግን ትምህርት ቤት ዲፓርትመንቱን ሰጥቶን 2 ክፍል ለቆልን አሁን በጣም ትልቅ ስራ ነው የሚሰራው። ልነግርሽ አልችልም። ከአጎና ከጎተራ እየመጣኛ ጋር የሚማር ልጅ አለ። ከአሸዋ ሜዳ ይመጣሉ። አስበሽዋል? ብዙ ትምህርት ቤቶች ነው አልፈው የሚመጡት። ለምን እነዛ ትምህርት ቤቶች ልክ እኔ አሁን የትምህርት ቤት እንዲሄድኩበት ደግሞ ወላጆች አንድ ጊዜ ሲገፏቸው ይመለሳሉ። ግን ደጋግመው እየሄዱ አዌርነሱን ለምን እኛ ነን መሄድ ያለብን ብዬ ነው የማስበው እኔ። ገብቶሻል? እኔ እዚህ ትምህርት ቤት እንደመለሱ ይብመለስ አሁን እነዚህ 20 ልጆች አይኖሩም ነበር ማለት ነው። ስለዚህ ትምህርት ቤቶችም እንዲያግዙ ወላጆች ደግሞ ትልቁን ኃላፊነት እንዲወስዱ ላለሁ አንድ ጊዜ ስለገፉን መመለስ የለብንም ስለማያውቁት ነው። ገብቶሻል? ቢያንስ አሁን ነህሚያ የተገሩ ክህሎት የሚባለውን የጨረሱ ልጆች እንኳን ሄደው ትምህርት ቤቱ ፈርቶ ነበር። አስበሻል? ደግሞ ቤት የነበረ ልጅ ሲሄድ ምን ያህል ልጁን በቃ አዲስ ነው የሚሆንበት ይሮጣል። እርግጥ ፍራቻ አለ ሌሎች ልጆች እንዳይጎዱ። ለምን የኛ ልጆች ክፋት ሳይሆን ሩጫው ላይ ጫወታው ላይ ሌሎች ልጆች ምናልባት ሊጎዱ ስለሚችሉ ግን ያ የሚሆነው አዌርነሱ ሲኖርን ልጆች አሁን እውነት ነው አንዳንድ መምህሮች እንደውም ለነዚህ ልጆች እያደላን ነው ይሉኛል እኔን። ለምን ሲያዩዋቸው ሲቀየሩ ሲያዩዋቸው ከወላጅ ይበልጥ ነው የሚደሰቱት። እውነት ነው ማወራሽ። እውነት በቅርብ ራሱን የመታችሁ ብታዩት ደስ ይለኛል ትምህርት ቤታችንን። ግን በዚህ በ4 አመት አንቺ ራሱ አሙዲን ብታዩ ትደነቂያለሽ ያለውን ለውጥ። አሁን ከብላክቦርድ አድርጎ ይጽፋል። ፊደሎችን እያቀጣጠለ መቀጣጠል ጀምሯል። ራሱ ነው ገብቶ ሽንት ቤት ተጠቅሞ ራሱን አጽብቶ የሚወጣ ልጅ ነው። ኦልሬዲ እኔ ካልኖርክ እንኳን አሁን ብዙ አያሰጋኝም። በፊት እላ የሆነ የቤተሰብ አካል እስካልኖረ እንኳን እኔ መውጣት አልችልም ነበር። ስለዚህ ይሄ ሁሉ የነህሚያ ትልቁ ጥረት ነው። የእናቶችም ጥረት አለበት። ስለዚህ ብዙ እናቶች ሩቅ መሄድ የለባቸውም። አካባቢያቸው ያለ ትምህርት ቤት ሄደው አዌርነሱን ፈጥረው ራሳቸው ለልጃቸው መምህር ሆነው ቢሰሩ ብዙ ትምህርት ቤቶች የመቀበል እንትን ይኖራቸዋል። እኛ ግን ተገፊና ብዙ ጊዜ ብሶት ከምናቀርብ እኛ እንሄድ ነው የምለው። እኔ ስሜ ቅድስት መኮንን ይባላል። ኦቲዝም ልጅ ያለችኝ አሁን 17 አመት ሆኗታል። ነህሚያ ሲመሰረት በአንድ ወሩ ነው ነህሚያን ያገኘሁት። ያው በዛ ወቅት ትንሽ ነው የደከምኩት። ምክንያቱም ብዙም ስለ ኦቲዝም ብዙም ልጆች የተያዙም ስለሌሉ በአንድ ወር ውስጥ አጋጣሚ እሷን በአንድ ወር ሆኗታል። ወዲያው 5 ነው 8 ልጆች ነበሩ። እዛ ነህሚያ አስገባኋት 5 አመት ከምናምን ላይ። ከዛ እዛው ነው እስካሁን ያለችው ማለት ነው። አዎ እኔ በዛ ሰዓት ላይ ብዙ እውቀቱ የለኝም። ያው ብዙዎች በዙሪያ ያሉ ሰዎች ሊያሳውቁኝ ብዙ ጥረዋል፣ ግን ግንዛቤውም የለኝም ነበርና ልጄ ጨለማ ውስጥ ትቀመጣለች፣ አናግሪያት፣ አውሪያት፣ ለምን አታናግሪያትም ያንቺ እንትን ነው ሲሉኝ፣ ልጄ እኮ ፊት ለፊት እንኳን አይኗ አታየኝም፣ እኔ ሳናግራት እሷ አታየኝም። ስለዚህ ምንም ከልጆች ጋር አትቀላቀልም፣ ብቻዋን ጨለማ ላይ ነው፣ መብራት አትፈልግም፣ በቃ ትጮሃለች።
ከዛ ወደ ነህሚያ ካስገባዋት በኋላ በላይዋ ላይ ካካ ታረጋለች። ድርቀት አለባት። ወዲያው ነው ካካ የምታደርገው። ከዛ ወደ ነህሚያ ያስገባዋት። ወደ ነህሚያ ሳስገባት ራሄል ወተት አቁሚ ያለችኝ፣ ድርቀቱ ማለት ነው። ወተት አቁምኩ። ብዙ ነበር የምትሰቃየውና ፖፖ ዳይፐር ምናምን ታደርግ ነበረ። ከነህሚያ ኦቲዝም ሴንተር ጋር አብረን ከአስተማሪዎች ጋር እየተነጋገርን ፖፖም ጣለች። አሁን ራሷ እየገባች ሽንት ቤት እየገባች ራሷ ትጠቀማለች ማለት ነው። እና ከሰውም ጋር መቀላቀል ጀመረች። ከሰው ጋር አብሮ በቃ ትዕዛዝ መቀበል ጀመረች። በቃ የሆነ ፍቅር የሆነ አገኘውበት ማለት ነው። እና ትምህርት ቤቱ ብዙ ለውጧታል። በቃ ጥሩ ሆናለች። ያው ኦቲዝም አንድ አይነት ብቻ አይደለም። የኔ ደግሞ ሲቨር ናት በጣም እና መናገር የማይችሉም አሉ። ያው መናገር ባትችልም ትዕዛዝ ግን ትቀበላለች፣ ትሰማለች። ብዙ ውሃ ካልሻት ውሃን ፈልጋት ትጠጣለች። ያንን እንደገና ደግሞ ከሰኞ እስከ አርብ የሆነ ኮሚኒኬሽን ደብተር አለ። ከሰኞ እስከ አርብ የሚያሰሩትን አርብ ለታ መጨረሻ ላይ ይጽፉና ያንን ደግሞ አብረን እንሰራለን። ያንን ቤት ውስጥ ደግሞ እኛ እናሰራለን። በመሀልም ደግሞ ጽፈው የሚልኩት አለ። ያንን ውሎዋን ጽፈው ይልካሉ። ውሎዋን እያደረግን አብረን እንሰራለን። ግን አሁን እያየሁባት ለውጥ የመጣሁት ነገር ምንድነው? ብዙ ነገር ታውቃለች። በቃ ብዙ ማለት መታዘዝ ታውቃለች። እኔን ታውቃለች። ነይ ግቢ ሁሉን ነገር በቃ ታውቃለች። በንግግር ነው በቃ አሁን የምሰማው ማለት ነው። እኔ ያው ምግብ ብዙ የሚከለከል ምግቦች ናቸው እነሱ የማይበሉት ማለት ነው። መኮረኒም ፓስታም በቃ እንደዚህ የስንዴ ዘሮች ብዙ ጊዜ ከስኳር ህመም ጋር ይላል ምግባቸው ማለት ነው። ያን እንዳትበላ ግን ያው ካለው ከሀገሪቱ አንጻር ካለሽ ከኢኮኖሚ ከምን አንጻር አትተይም፣ ዝም ብለሽ ነው የምታበው። ግን ለውጥ አለው ያ ነገር ለውጥ አለው። ወተትም እኔ አሁን አቁሜያለሁ። ቆየሁ ያኔ እንዳለችኝ እሷ አቆምኩ። ከዛ አሁን ደህና ናት። በቃ ይሄ ህመምም የለባት። ድርቀትም ብዙ ድርቀትም አይላትም። በለዋ ላይም አትለቅም። ከመጣም ሄዳ ነው ሽንት ቤት የምትለው እንጂ ምግቦቹ ግን በቃ የማይበሉት ምግቦች ይበዛሉ ማለት ይቻላል። ብዙ ጊዜ አኩሪ አተር፣ ተልባ እንደዚህ አይነት ነገሮች፣ ጥቁር ጤፍ ያው ቤት ውስጥ እንጂ ውጭ የሚገዛው ብዙ ጊዜ ይደበላለቃል። ቤት ውስጥ አዘጋጅቶ ያንን መመገብ ለውጥ አለው። የምግብ ለውጥ አለው። ያው አሁን መሰጣት እኔ ብዙ ጊዜ ያው ሜሴንጀር ላይ ይመጣሉ ካለኝ እውቀት እዛ ላይ ትንሽ ሼር አረጋቸዋለሁ። ያው ብዙ ጊዜ ትምህርት ቤት ይጠይቃሉ። አሁን ነህሚያ ኦቲዝም ሴንተር በጣም ብዙ ልጅ ነው ሊስት ላይ ያለው። ቢያንስ እንኳን 40 ቀን አዳዲሶችን እንዲቀበላሉ እዛችሁ ስልጠና ይሰጧታል። እዛ በዛ መሰረት ልጁን አይተው ስልጠና እየሰጧት በዛ መሰረት ልጇን ትምህርት ቤት እስከምታገኝ ድረስ ቤቷ ውስጥ ማሰልጠን ትችላለች። እኔ የእናቶች ወግ አድሚን ነኝ። ያው ግሩፑ ያው ከነህሚያ ጋር ብዙ አይለውም፣ ግን በግሩፕ ውስጥም ብዙ እውቀት ያላቸው እናቶች አሉ በኦቲዝም ደረጃ ማለት ነው። እዛ ውስጥ አሁን ብዙዎቹ ባለፈው እንደውም አንቺ ጋር ከተጠየቅኩ በኋላ ማለት ነው ብዙዎቹ ልጆቻቸውን አውጥተዋል። ቃና ላይ የተጠየቅኩት ናት 18 ዓመት ቤቷ ውስጥ አስቀምጣ ልጄን ይዤ ወጣው ብላለች። እና ብዙዎቹ ደስ ብሎኛል ማለት ይዘው መውጣት የማይችሉ ሁሉ ይዘው ወጥተዋል። እና ልጆች ማለት መርገም አይደሉም፣ በረከቶች ናቸው። እኛ እንደተጠቀምንባቸው ነው። መርገም ብለን ከያዝናቸው ደግሞ ህብረተሰቡ ደግሞ ቅን ነው። እኔ ሳወጣ እኔ ታዋቂነቴ ያው በእናቶቹ በጣም ታዋቂ ነኝ። ታዋቂነቴ በልጄ ነው። ብዙ ነገር ያገኘውባት፣ በረከት ያገኘውባት፣ ብዙ ስኬት ያገኘውባት ልጄን ሳወጣ ነው። ስለዚህ እነዚህ ልጆች መርገም አይደሉም። ያውጧቸው፣ በዚህም ለውጥ ያገኛሉ። እግዚአብሔርም ይረዳናል ስናወጣ ማለት ነው። እኛ የደበቅነውን ኃላፊነት የሰጠን እግዚአብሔር ነው። ኃላፊነት የሰጠን ሲሰጥ ደግሞ ተማምኖብን ነው የሰጠን። የሰጠንን ደግሞ ኃላፊነት ካልተወጣን እሱም ዞር ብሎ አያይንም። ስለዚህ ያንን የኛን ኃላፊነት ተወጣን
ከዛ ለውጡን እናየዋለን ማለት ነው። ከነህሚያ የኦቲዝም ማዕከል ጋር ያደረግነው ቆይታ እንግዲህ የተከታተላችሁትን ይመስል ነበረ። ሳምንት በሌላ ፕሮግራም እንገናኛለን። ለክርስትና እምነት ተከታዮች በሙሉ መልካም የፋሲካ በዓል እንዲሆንላችሁ በዚህ አጋጣሚ እመኛለሁ። መልካም ጊዜ፣ መልካም በዓል።